የኢትዮጵያ ሀገራዊ ምክክር እጅግ በጣም በጥሩ ሁኔታ እየተካሄደ ነው። ከሐምሌ 8 ከመክፈቻው ጀምሮ እንግዲህ አንዴ 500 በተለይ ደግሞ አሁን ከሐምሌ 13 ጀምሮ 50 ላይ ተከፋፍለው ከ50 ደግሞ ወደ 10 ቡድን ላይ ሆነው የመጀመሪያው የሀሳብ ማመንጨትና ማጠናቀር ሂደትን ሲያካሂዱ ቆይተዋል። ሂደቱ በጣም ጥሩ ነበር። በተለይ 10 ላይ ሲገናኙ 4000ዎቹ ወደ 400 ገደማ ላይ ሲከፋፈሉ አንደኛ እንደ ልብ መቀራረብ ይችላሉ፣ በደንብ መተዋወቅ ይችላሉ፣ የተሰጧቸውን አጀንዳዎች በትክክል ማብላላት ይችላሉ። ስለዚህ ተከባብረው ተነጋግረው ተደማምጠው ወደ ሀሳብ ማጠናቀር ሂደት እንዲሄዱ የሚያስችላቸው አካሄድ ነበር የነበረው እና ውጤቱ እጅግ በጣም ጥሩ ነው። በዛሬው ዕለት ደግሞ ዛሬው ዕለት ሙሉ ቀን ፓነል ኦፍ ኤክስፐርትስ የምንላቸው በሀገር ላይ ትልቅ በተለያዩ ዘርፎች በፌዴራሊዝም ይሁን በታሪክ ይሁን በማንነት ጉዳይ ይሁን በአጠቃላይ ብዙ እውቀት ያከማቹ ወንድም እህቶቻችን ልዩ የሆነ ግብአት ሊሆንላቸው የሚችል መረጃዎቻቸውን ሊሰጧቸው ዛሬ ደግሞ 8 ቦታ ላይ ተከፋፍለው ሲቀርቡላቸው ነው የከረመው የዋሉት እስካሁን ድረስ ያረፈዱት። የሚቀርቡላቸው ምንድን ነው? ለምሳሌ እኔ ሀገር ግንባታ ላይ ነኝ፣ ስለ ታሪክ ቀርቦላቸዋል፣ ስለ ግጭት ምንነት ቀርቦላቸዋል። እንዲህ አይነት የተለያዩ አጀንዳዎች ምሁራኑ በሚገባ ቀርቦላቸዋል። አሁን ከሰዓት በኋላ ደግሞ በጠዋት በቀረቡት ላይ ጥያቄዎቻቸውን እና መልሶችን ያገኛሉ። ጥያቄዎቻቸውን ይሰጣሉ፣ መልሶችን ከምሁራኑ ይቀበላሉ። እንዲህ አይነቱ ሂደት 8ቱም ውስጥ 500 ሆነው እየተካሄደ ነው እስካሁን ድረስ የቆየ ነው። አሁን እኔን ስታገኙኝ ምሳ ሰዓት ላይ ነው። ስለዚህ አሁን ከምሳ በኋላ እንደገና ይገናኙና እንዳልኩት ጥያቄና መልሱ ይቀጥላል ማለት ነው። ይሄ ካለቀ በኋላ ከነገ ጀምሮ እንደገና ወደ 50 ላይ ይሄዱና እነኛ 10ዎቹ ያጠናቀሩትን ሪፖርቶቻቸውን ለ50 ቡድኖቻቸው ያቀርባሉ። ስለዚህ 50 ቡድን ማለት በሚገባ በ10 ቡድን የተብላሉት ለ50 ይቀርቡና 50ዎቹ በሚገባ በአስተውሎት ካብላሏቸው በኋላ ራሳቸውን ለሚቀጥለው ወለል ለ250ዎቹ ያዘጋጃሉ ማለት ነው። ስለዚህ በሚቀጥሉት ቀናት የ50ዎቹ ስራቸውን ከጨረሱ በኋላ በሚቀጥለው ሳምንት የ250ዎቹ ወይም እነኛ 4000 ተሳታፊዎች 16 ቦታ ላይ ተከፋፍለው የሚቀጥሉት ሂደት ነው የሚሆነው። እንግዲህ እስካሁን ሂደቱ በጣም እንግዲህ ሰዎችን በግል ደረጃ እያገኛችሁ ይመስለኛል። የነሱን ስሜት መቀበሉ ጥሩ ነው፣ በጣም ደስ ይላል። እና ሂደቶች ውስጥ የሚስተካከሉትን በሚገባ በየደረጃው እያስተካከልን ነው። 4000 ሰው ነው ለ30 ቀን እንዲታደሙ ያደረግነው እና የተለያዩ በአልጋ ላይ ጥያቄዎች ይኖራሉ፣ በጤና ላይ ጥያቄዎች ይኖራሉ። ዛሬ አንዲት ከቤንሻንጉል የመጣች ህፃን ልጅ ወልዳልናለች። ስሙም ኮሚሽን ተብሏል። በጣም ደስ ብሎናል። ስለዚህ በቀደም ምክክርን አገኘን፣ ዛሬ ኮሚሽንን አገኘን። ስለዚህ ቀስ እያሉ ሁሉም ክልሎች አዲስ አበባ ላይ አንዳንድ ስጦታ እየሰጡን መሄዳቸው የማይቀር ነገር ነው በዚህ በ30 ቀንና ይህንን ነገር መክፈቻውም ላይ ብየው ነበር። ይሄ ደስ የሚያሰኝ ነው። የታመሙም ድነው እየተመለሱልን ነው። የልብ ኦፕራሲዮን የተደረገላቸው ድነው ወደ ምክክሩ ገብተዋል። ሌሎችም እግራቸውን የተሰበሩ አሁን ኦፕራሲዮን ተደርጎላቸዋል እስካሁን ብዬ ተስፋ አረጋለሁ። በቀደም ሄጄ ዳግማዊ ምኒልክ ሆስፒታል አይቻቸው ነበር። በተለይ የጤና ቡድኖቻችን በጣም እየሰሩ ነው። ኤካ ኮተቤ ሆስፒታል፣ ዘውዲቱ ሆስፒታል፣ ጥቁር አንበሳ ሆስፒታል፣ ሌሎችም ቅዱስ ጴጥሮስ ሆስፒታል፣ ጳውሎስ ሆስፒታል፣ ሁላቸውም አዲስ አበባ ውስጥ ያሉ የፌዴራል እና የክልል ሆስፒታሎች በተጠንቀቅ ጥሩ አገልግሎት እየሰጡ ነው። የጸጥታና የደህንነት ተቋማት በጣም ጥሩ አገልግሎት እየሰጡ ነው ያሉት። የትራንስፖርቱም ዘርፍ እንደዚሁ በጣም ጥሩ አገልግሎት ላይ ነው ያለው። ስለዚህ እናንተም እያየዋችሁ ነው። ዋናው የእናንተ ተደራሽነት ወሳኝ ነው። እናንተ ስትባሉ ሜንስትሪም ሚዲያ አላችሁ፣ ማህበራዊ ሚዲያ አላችሁ፣ የኮሚኒቲ ሚዲያም አላችሁ፣ የፕሪንት ሚዲያም አላችሁ። ሁላችሁም
ይህን ሂደት በትክክል እየተከታተላችሁ ለህዝቦቻችን ማቅረባችሁ በጣም ተገቢ ነው። በእርግጥ አንዳንድ እንግዲህ እንዳያችሁት ምክክሩ ቦታ ላይ ሞባይሎች አይገቡ፣ ለእኛ ለአስፈጻሚዎቹ ለመገናኘት ብቻ ነው የሚገቡት። ተሳታፊዎቻችን ሞባይል የላቸውም። የሚሆነበት የራሱ ምክንያት እነሱም ስለተስማሙበት ጭምር ነው። በሌላ መልኩ ግን አንዳንድ ጊዜ ማህበራዊ ሚዲያ ላይ የሚለጠፉ ልጥፎችን እናያለን። እንግዲህ በተለይ ከዚህ ውስጥ ከሆነ ጥንቃቄ ልናደርግ ይገባል። ምክንያቱም በ10 እና በ50 ሆነን ስንሳተፍ ስሜታችን ገና ወጥቶ አላለቀምና ወደ አመክንዮ የምንገባው 50ውን እየጨረስን ወደ 250 ስንገባ ነውና ጥንቃቄ ማድረግ ያስፈልጋል። ምክንያቱም ሂደቱን የሚያጠናክረው ሰዎች ያለ ገደብ ያለምንም ፍራቻ ስሜታቸውን እንዲገልጹ ስናስችላቸው፣ እዚህ በሚናገሩት እዚህ በሚያቀርቡት ሀሳብ በምንም አይነት ውጭ በሚሄዱበት ጊዜ እንዲጠየቁ አንፈቅድም። እኛም የሀገራዊ ምክክር ኮሚሽኑ ይህንን ኃላፊነት ሙሉ በሙሉ ተጠያቂነቱን ይወስዳል። ስለዚህ እንዳልኳችሁ በየቀኑ ማንወጣው ስራዎች ትንሽ ጠርቀም እስኪሉ ለእናንተም የተሻለ ማብራሪያ ለመስጠት ነው። እንግዲህ እስካሁን አሰራራችን ይህንን መግለጫ በየቀኑ ዋና ኮሚሽነሩ እየወጣ እንዲሰጥ ይደረጋል። ዋና ኮሚሽነሩ መስጠት ካልቻለ ምክትል ዋና ኮሚሽነሯ ይመጣሉ። ከዛ ደግሞ ካለፈ የዚህን ፒላር እያስተባበሩ ያሉት የሚዲያና የኮሚኒኬሽን ፒላር አስተባባሪ ኮሚሽነሮች እንዲሰጧቸው ይደረጋል። ስለዚህ በአንድ መስመር ያደረግነው በምክንያት ነው። ያው እናንተም ይገባቸዋል። ለምን ብዙ መስመሮችን ከፈቀድን እንግዲህ ያልተባሉ ያልተሄደባቸውም ነገሮች በስሜትም ጭምር ሊወጡ ስለሚችሉ ጥንቃቄ ማድረግ ስላለብን ነው። ስለሰጣችሁኝ እድል በጣም አመሰግናለሁ። በርቱና ስሩ። አገር የሁላችንም ነች። በተለይ ሚዲያ በጣም ጠንክራችሁ መስራት አለባችሁ። ተደራሽነቱ ዳር ላሉት ወገኖቻችንም ያስፈልጋልና ይሄን ለማለት ነው። እጅግ በጣም አመሰግናለሁ።